እኔስ ሆቴል ውስጥ የፈለኩት ማድረግ አልችልም? ይቻላል እኮ አይደል? ምንድነው ርዕሱ ማተር ያደርጋል እንዴ? ቤት ሆነ ገዝተው ሰው ነው ምን ችግር ያለው? ቤት አይደለም ያልኩት። ማንም ሰው የፈለገበት ቦታ ሰው መጥራት የፈለገው ነገር ማለት ይችላል እንጂ አልኩ እኮ እዛ የምትመጣበት አይደለም። አንተ ምንድነው ለመሸፋፈን የምትሞክሪው? ቤት አይደለም ካንተ ውጪ የሚመጣ ሰው ይልጓ ብለህ አታውራ ጓብለ እየነገርኳቸው ነው። ሲጀመር እንዳታውራ እያወራው ነው። ለምን መሀል ትገቢያለሽ? ለምን መሀል እያስተካከልኩ ነው? እዚህ ሁሉ ነገር ውስጥ የገባሁት ባንቺ ነው። ሶኔን ተወቃሽ ለማድረግ አትሞክሪ። አትግባ። እኔ ሄዳለሁ፣ ካሜራማኖቹን ጠይቃቸዋለሁ፣ ቤቱን ጠይቃለሁ። ሁሉም ነገር ማድረግ ያለብኝም በራሴ ያደርጋለሁ። መጥቼ ለእናንተ እነግራቸዋለሁ። በጣም ደስ ይለኛል። ይሄንን ነው የምፈልገው እኔ። ከዛ በኋላ የራሴን ውሳኔ እንደምነግራችሁ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በእውኔ ሳታ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኝ። ሰላም እንዴት ናችሁ? የሜሪ ፒንክ ዩቲዩብ ተከታታዮች እንዴት ናችሁ? ሁላችሁም ሰላም ናችሁ? አለን እንዴት ናችሁ? ቀናችሁ ሳምንታችሁ እንዴት እያለፈ ነው? አለን እግዚአብሔር ይመስገን። ያው ዛሬም በአዲስ ቪዲዮ መተናል። እንግዲህ ሰሞኑን ያው እኛ እንደምታውቁን ችግር እያጣን አይደለም። አንዱን ነገር አለፈን ስንል ሌላ ችግር ይመጣል። ያን ችግር ስናልፍ ሌላ ችግር እየመጣን ያለ ነው። በቃ ይሄ ነው እንግዲህ ያለው ነገር። ስለዚህ ዛሬ ያው በአዲስ ቪዲዮ ተመልሻለሁ። ከዚህ አንድ ቀን በፊት የተፈጠረው ነገር ሁሉንም ነገር አይታችኋል። እኔና ዳጊ ላይ እየሆነ ያለው ነገር ለምን እንደዚህ እንደሚሆን አይገባኝም። ግን መነጋገር ስላለብን ማውራት ስላለብን ግዴታ እሱ ነገር ለማስተካከል የግድ ማውራት አለብን ከዳጊ ጋር። ዳጊ መጥቶ መልስ መስጠት አለበት። እኔም በጣም ኮንፊውዝድ ሆኛለሁ። በሆነ ነገር ውስጥ መሀል ውስጥ ነው ያለሁት። እንግዲህ ባለፈው ቪዲዮን እንዳያችሁት ነው አጭር አርጌ ስነግራችሁ ኮሜንቱንም ብዙ ነገር አይቻለሁ። እኔ ጥያቄ ፈጠሩብኝ አንዳንድ ጥያቄዎች አይምሮዬ ላይ አለ። እናንተም እንደጻፋችሁልኝ የደወላችሁልኝ ልጆች አላችሁ። በመጀመሪያ ደረጃ ለምን ዳጊ ጥሎሽ ሄደ ነው የሁላችሁም ጥያቄ። የኔም ጥያቄ ነው፣ የእናንተ ብቻ ሳይሆን የኔም ጥያቄ ነው። ቢኮዝ አንድ ሴት የሆነ ነገር ወስዳ ራሷን ከሳተች ያ ሰው የዛች ሴት ኃላፊነት መሆን አለበት። እኔ እዛን ቀን ዳጊን ያን ነገር ያደረኩት አብሮኝ እንዲሆን እንጂ ጥዬው ዳጊን ለመሄድ አይደለም። ኢቭን እንደዛ አይነት ነገር ተፈጥሮ እሺ የሚቸኩልበት ነገር ቢኖር የራሱ ስራ ቢኖረው መሄድ ያለበት ነገር ቢኖረው እንዴት እኔን ወደ መኝታ ክፍሌ ሳያስገባ ሳያለብሰኝ በር ሳይዘጋ እንዴት ይሄን ነገር ዝም ብሎ ሊወጣ ቻለ? ሁለት ያን ጽሁፍ ማን ነው የጻፈው? እኔ በጣም በቃ ከምነግራችሁ በላይ ተጨናንቄያለሁ። በዚህ ምክንያት ከሱ ጋር አሪፍ አይደለንም። አሁን ጀስት የተጨቃጨቅና ያለነው ምናምን እንደገና ደግሞ ባለፈው እንዳያችሁት ኦኬ እሺ እኔ ካሜራ ቼክ ማድረግ እችላለሁ። ምክንያቱም እዛ ቦታ ከዚህ በፊት በማን ምክንያት እንደሄድኩ ቦታው ምናምን ታውቃላችሁ። ስለዚህ ሲደብረኝ ኦሬዲ ቦታው ጸጥ ያለ ቦታ ምናምን ስለሆነ ከዳኒ ጋር በነበረኝ በከፋኝ በደበረኝ በምናምን ሰዓት እዛ ቦታ እየሄድኩ አዛውትር ነበር አሳልፍ ነበርና ስለማውቃቸው ኦሬዲ ካሜራ አለ ቤቱ ምንም ችግር የለውም። ያንን ነገር ቼክ ለማድረግ ነው የሄድኩ። የዳጊ እንግዲህ እንዳያችሁት ብቻዬን እንዳያችሁት በጣም ሲደነፋ ነበር፣ ሲቆጣ ነበር ምናምን። ይሄን ነገር የፈቀድኩለት ራሴ ነኝ። እንደዛ እንዲሆንብኝ ያረኩትም ራሴ ነኝ። የራሴ ጥፋት ነው። ሁለተኛ ነገር ደግሞ ጥሎኝ በመሄዱ እንኳን ሳልከፋ ጥያቄዎች በምጠይቅበት ሰዓት ነገሮችን እያቋረጠ እኔን ጥፋተኛ ለማድረግ ነበር ሲሞክር የነበረው። ያም ግን አያስኬድም፣ ሊሆንም አይችልም። በመጀመሪያ ደረጃ ሊሆንም አይችልም። በቃ በአጭር አማርኛ እኔ በራሴ የማደርጋቸው ነገሮች አሉኝ፣ እሱ በራሱ የሚያደርጋቸው ነገሮች አሉኝ። ለሰው መታመን፣ ለሰው ጥሩ መሆን፣ ለሰው መልካም መሆን ምላሹ ይሄ ከሆነ
የኔ ምላሽ ከባድ ነው ከዚህ በኋላ። ሁለተኛ ነገር ደግሞ ካሜራውን ቼክ አረጋለሁ ሲል አብሬ ልሂድ ብየዋለሁ እናንተ ፊት አብሬው እንዲሄድ ፍቃደኛ አይደለም። ከዛም በኋላ ወጥቼ ስደውል ስልክ አላነሳም። ከዛ በኋላ ቆይቶ ነው ስልክ ያነሳልኝ ያወራልኝ። እኔ ለእናንተ አሁን እንደዚህ ብዬ መናገር እችላለሁ። ራሱን መጥቶ ቢነግራችሁ ደስ ይለኛል። እኔ በጣም የተከፋውበት ነገር ነው በአሁን ላይ። ስለዚህ የሆነ ሁሌ የሚሆን ነገር አይሆንም ስትባሉ እንዴት ይከፋና እንዴት ውስጥ ሊነካ እንደሚችል ለእናንተ መንገር አይጠበቅብኝም፣ ምክንያቱም ስሜቱ ስለሚገባችሁ። ስለዚህ እኔ ብነግራችሁ አሁን ደስ ይለኛል። ግን አሁን ሳስበው ደግሞ እስቲ በራሱ አንደበት መጥቶ ቢነግራችሁ። እኔ ያልተቀበልኳቸው ብዙ ነገሮች አሉ። ምክንያቱም በደንብ አድርጌ የምነግራችሁ ያ ቦታ ላይ ማንም ሰው በዛን ያህል ደፍሮ እኔ ጋር ሊመጣ አይችልም። እኔ በጣም ራሴን እስከምጠራጠር ድረስ ልነግራችሁ። ኢቭን የዛን ጊዜ በጣም ግራ ሁሉ እንደ የደወልሽልኝ ልጅ አለሽ የጠየቅሽ ጥያቄ አለ። ካሜራማኑስ እንደዛ ሆኖ ካሜራማኑስ የዛን ሰዓት ከማን ጋር ነው የሄደው? ለምን ካሜራማኑን አታዋሪውም ብለሽኝ ነበረ። ኦሬዲ የዛን ሰዓት ካሜራማኑ ከሱ ጋር ነው የመጣው፣ ከዳጊ ጋር የመጣ ካሜራማን ነው። ዳጊ ያለውን ነገር ነው ለኔ ሊሰጠኝ የሚችለው። የኔ ካሜራማን እኔ ያልኩትን ነገር ነው ለዳጊ ሊነግረው የሚችለው። ስለዚህ ደውለሽ እንዳጠየቅሽኝ ካሜራማኑን ጠይቂው፣ እሱ ሊነግርሽ ይችላል በሰዓቱ። ኦሬዲ አንቺ ከተኛሽ በኋላ ዳጊ የሚያወራውን አውርቶ ዘግቶ አብሮ ስለሆነ ያሉት ካሜራማኑ የት ሄደ ብላችሁ ሁላችሁም ጥያቄ ነው። ኦሬዲ አንዷ ልጅ ስለደወለችልኝ ነው። አመሰግናለሁ። እንደዚህ ተጨንቃችሁ በዚህ ያህል ራሱ ለደወላችሁልኝ፣ ለጻፋችሁልኝ በሙሉ ኢንስታግራም ላይም ለጻፋችሁልኝ ሁላችሁንም አመሰግናለሁ። የኔም ጥያቄ ይሄ ነው። ስለዚህ እኔ በጣም ነው እኔ በጣም ከባድ እንትን ነው እያገኘሁ ያለሁት፣ ከባድ መረጃ። አሁን እናንተ እንደዚህ በዚህ ያህል ተከታተሉናላችሁ ብዬ አላሰብኩም የእውነት ለመናገር። ምክንያቱም ተጫውተን ምናምን በብዛት እንትን ስለምንል፣ ግን የኛ ችግር ከቀን ወደ ቀን በጣም እየጨመረ ነው እየመጣ ያለው። እኔ እንጃ እንግዲህ መጥፎም ነገር ጥሩም ነገር ለመቀበል እኔ ዝግጁ ነኝ። ለሚመጣውም ነገር ኃላፊነቱን ወስዳለሁ። ችግር የለውም። ስለዚህ እኔ መናገር አልፈልግም። ልነግራችሁ ነበር ያሰብኩት። ሳስበው ግን በራሱ አንደበት ይሄን ነገር እንዲናገር እፈልጋለሁ። እኔ ግን ዛሬ በማረጋው ነገር በምንም ነገር ከዚህ በኋላ በሚፈጠረው ነገር የኔ ፋሚሊዎች እንዳይደብራችሁ፣ በጣም የደበረኝ ሰዓት ስለሆነ ማለት ነው። ስለዚህ ጥሩ ስሜት የለኝም እውነት ለመናገር። ከዚህ በኋላስ እንደዚህ ነው እንደዛ ነው ብዬ ማስረዳት ነገር የለም። ምክንያቱም ይሄ ህፃን ልጅ የሚሰራው ጥያቄ ነው። በቃ ይሄ በጣም ቀላል ነገር ነው። እዛ ቦታ ላይ የኔ መኖሪያ ቤት እንኳን ቢሆን ብዙ እንግዳ ይመጣል፣ ብዙ ጓደኞች ይኖራኛል፣ የሰፈር ሰው ሊኖር ይችላል፣ ቤት ውስጥ ሰው ሊኖር ይችላል፣ በቃ ብዙ ነገር። ይሄ ግን የተወሰነ ሰው ነው። እነዛ ሰዎች አሁን እሱ እንደም ዳኒ ይመጣል። ዳኒ ለራሱ በጣም ችግር ውስጥ ያለ በአሁን ሰዓት እንኳን ሁሉም የየራሱ ችግር ውስጥ ያለበት ሰዓት ነው። እንኳን እኔ ጋር መጥቶ ሌላ ነገር ሊያስብ ቀርቶ ባለፈውም የደወልሽልኝ አንድ ልጅ አለሽ የጻፍሽልኝ ልጅ አላችሁ ምናምን እነ ሩታን መተሽ አስታርቂ ምናምን ሁሉም የየራሱ ችግር ላይ ያለ ሰው ነው። በዚህ አጋጣሚ መናገር ፈልጋለሁ። አይ ነው ሩታ እህቴ ናት። ከዚህ በፊት ሙጡላችሁ እያላችሁ ነበራችሁ፣ ብዙ ነገር እያላችሁ ነበራችሁ። እነሱም ጋር ሄጄ ማስታረቅ የማልፈልገው ሁሉም ሰው ችግሩን በራሱ ይፍታ። እኔም አሁን ችግሬን በራሴ ነው። ማንም ሰው መጥቶ ችግሬን እንዲፈታልኝ አልፈልግም። የገባሁበትን ችግር ራሴ ነኝ መፍታት የምፈልገው። ላይቭም ስገባ ትመጣላችሁ ሩታንና አብርሽን አስታርቂያችሁ ነው። ከዚህ በፊት እንድንወጣላቸው ፈልጋችሁ የወጣንላቸው ሰዎች አሉ። ዳኒ አይመጣም ብዬ በእርግጠኝነት የተናገርኩት። ዳኒ በአሁን ሰዓት በጣም የራሱ ችግር ውስጥ ነው ያለው። ደግሞ ዳጊ እንደማይፈልገው እያወቅኩኝ ዳኒ ጋር ከመደዋወል ካቆመን ረጅም ጊዜ እውነት ለመናገር በፍጹም ምክንያቱም እሱ ስለማይፈልገው በቃ እኔም መጣላት ስለማልፈልግ ከዳጊ ጋር አቁሜያለሁ። እና ለጻፋችሁልኝ ሰዎች በዚህ አጋጣሚ መናገር ስላለብኝ ነው። እነሩታ በራሳቸው ሰዓት መታረቅ ካለባቸው ተነጋግረው ችግራቸውን ይፈታሉ። እኔ ጋር እየመጣችሁ ፕሊስ አስታርቂ አትበሉኝ። ችግር ውስጥ መግባት አልፈልግም። እኔ ራሴ ያለሁበት ችግር በጣም ከባድ ነው። የኔን ችግር ግን ሰው እንዲፈታልኝ አልፈልግም። የኔና የዳጊን ችግር ራሴ ችግሩን መፍታት ነው የምፈልገው። እስከመጨረሻው ጥግ ድረስ መጋፈጥ ነው የምፈልገው። ስለዚህ ካሜራማኑ የመለሰልኝ መልስ ላይክ በቃ ጭራሽ እኔን ጠረጠርሽኝ ሁሉ እስከሚለኝ እኔን በእንደዚህም አይነት ነገር አላውቀውም። እኔ እንደዚህ አልወጣኝም ካፌ። መጠየቅ መጠርጠር ከሆነ እንግዲህ አላውቅም።
በቃ በእኔ በኩል ያለው ስሜት ይሄ ነው። ይሄን ሁሉ ነገር ሊያስረዳኝ የሚችለው ዳጊ ነው። ለኔ ጥፋተኛ ከሀስከፈ ዳጊ ነው። እኔን ጥሎኝ መሄድ አልነበረበትም። ሌላ ነገር እንዲያደርግ አይደለም። በቃ ላይ ኦሬዲ እዛ ጋር ኖክአውት ከወጣው አንስቶ አስተኝቶ በር ዘግቶ የመሄድ ኃላፊነት አለበት፣ ግዴታው ስለሆነ እኔ ጓደኛው እስከሆንኩ ድረስ እኔ የሆነ ነገር እንዳልሆንበት ያን ነገር የማድረግ ግዴታ አለበት። ይሄ ምንም ማስተባበያ የሚሰጠው ነገር አይደለም። አሮን ነው አሳልፎ ለሰው እየሰጠኝ ነው፣ የሱ ጥፋት ነው። ስለዚህ ይሄን ነገር እንዲሰጠኝ ቀጥሬዋለሁ። ኦልሞስት መኪና እያቆመ ነው ያለው። በእውነት እንደዛሬ እኔ ስሜታዊ ሆኜ ማላቅም። በቃ በራሴ ጉዳይ እንደዚህ ስሜታዊ መሆንም አልፈልግም። እውነት በቃ ባይደብረኝ ኖሮ እዚህን ያህል ማውራትም አልፈልግም ነበረ እውነት ለመናገር እና በጣም ሰፖርት ለምታረጉን ለምትከታተሉን ሰዎች በጣም ይቅርታ መጠየቅ እፈልጋለሁ። ለእናንተ ጥሩ ነገር ማቅረብ ሲገባን እንደዚህ ሁሌ ሁካታ ነገሮች በቃ አሮን ነው። እኔና ዳጊ ከመጣን ጀምሮ ይሄ ነገር በጣም ሀፕን እያደረገ ስለሆነ እኔ አሮን ነው የምወስነውን ውሳኔ አላውቅም። ከዚህ በኋላ እሱ መጥቶ መልሱን እንዲሰጣችሁ ፈልጋለሁ። እንጣና ሰላም ቤተሰቦች እንዴት ናችሁ? ምንድነው ምን እያወራችሁ ነበር? ያ ሰላም አልካቸው ፋሚሊዎች። ሰላም እንዴት ነሽ? አለሁ እግዚአብሔር ሁሉ ሰላም አይደለም። እንዴት ሰላም ይሆናል? ችግር አለ? ስላልተጎዳ ምናልባት ችግሩ ላንተ ላይታይ ይችላል። ተጎጂዋ ነኝ ስለሆንኩኝ ችግር ነው ኦፍ ኮርስ። አንተ ምንም ችግር እንደሌለ ነው የሚሰማ? አላውቅም ብቻ ኦኬ እሺ። ዳጊ ጋር ምንም ችግር የለም እንደምናየው ከሆነ እኔ ጋር በጣም ብዙ ችግር አለ። እንደገና እነሱ የሚፈልጉት መልስ አለ እዚህ ጋር የአንዳንዱን ነገር እንድታስረዳቸው ፈልጋለሁ። ባለፈው ካሜራ ቼክ ልታረግ ይል ነበረ። ስለሱ አንዳንድ ነገር በላቸው። እንግዲህ ያው ላንቺ ነገርሽ ነበረ። ለዛ ነው አንተ ባንተ አፍ እንድትነግራቸው ስለፈለኩ። እንትን ነው ቤተሰብ ያው በባለፈው ቪዲዮ እንዳያችሁትኝ ቼክ ለማድረግ ሄጄ ነበረ። ግን ያገኘሁት ምላሽ እኔም እንደፈለኩት አይደለም። እኔም ማን እንደሆነ የኔ ነገር ተከትሎ ማን እንደመጣ ማየት ፈልግ ነበረ። ተሳሳተ። የኔ ነገር ተከትሎ አትበል። ያ ቤቴ አይደለም ያ ገስታውስ እንደሆነ ታውቃለህ። ያንተ ነገር ተከትሎ የሚመጣ ሰው ስሙ ማተር አያረግም። ቤት ሆነ ሆቴል ሆነ ገስታውስ ሆነ ማተር አያረግም። አልኖርበትማ ስኖርበት ነው። ስንት ጊዜ የምትሄጂበት ቤት አይደለም? የምሄድበት ቤት ነው እንጂ ሲጀመር እዛ ጋር ምንም ነገር እያደረኩበት አይደለም። እንደ ቤት አርገህ እንዲሰማህ አርጋ አትንገራቸው። እንግዲህ በተደጋጋሚ ከጓደኞችሽ ጋር ሄደሻል አይደል? እዛ ገስታውስ ነገርኩ። ሰላም ስለሚሰማ የመጀመሪያ ቀንሽ አይደለም? ሰላም ስለሚሰማ አሁንም ሄዳለሁ እኮ ታዲያ ምንድነው? እኔ ምን ብዬ ነው አሁን እንደዚህ ቤት አርገህ አታውራ። እግሬን ተከትሎ አትበል። ቤቴን አሁን ለምሳሌ ያንተን እላለሁ። ያንተን ቤትህ መጥቼ ስለሆነ ያን ሁሉ ጉድ ያየሁት ቤትህ ስለሆነ ገስታውስ ቢሆን አልልህም። ለምን ገስታውስስ የፈለግሽውን ማድረግ አትችይም እንዴ? እኔስ ሆቴል ውስጥ የፈለኩትን ማድረግ አልችልም? ይቻላል እኮ አይደል? ምንድነው እርሱ ማተር ያደርጋል እንዴ? ቤት ሆነ ገስታውስ ሆነ ምን ችግር አለ? ቤት አይደለም እያልኩ ማንም ሰው የፈለገበት ቦታ ሰው መጥራት የፈለገው ነገር ማድረግ ይችላል እንጂ አልኩ እኮ እዛ የምትመጣበት አይደለም። አንተ ምንድነው ለመሸፋፈን የምትሞክሪው? ቤት አይደለም ካንተ ውጪ የሚመጣ ሰው ይልጓ ብለህ አታውራ ጓብላ እየነገርኳቸው ነው። ሲጀመር እንዳታወራ እያወራው ነው። ለምን መሀል ትገቢያለሽ? ለምን መሀል እያስተካከልኩ ነው እንዴ? ምንድነው የምታስተካክዪው? እኔ ትልቅ ሰው ነኝ እኮ። ምንድነው የምታስተካክዪው? እውነቴን ነው። ሀሳቤን ልንገር ወይስ እንዳልናገር ፈልገሽ ነው የምታቋርጪኝ? አንተ ባትነግራቸው በደንብ አድርጌ እነግራቸዋለሁ። ምንም አዲስ ነገር የለውም። እንደዚህ መሆንም የለብሽም ሲጀመር እኮ አይደለ? አንተ ስላልተጎዳህ እኮ ነው። እኔን ጥፋተኛ ለማድረግ ነው አንቺ ማያሰብሽ ያለው። እኔ ደግሞ ንጹህነቴን ማሳወቅ ስለምፈልግ ነው። ገብቶሻል አይደለ? እሺ አስረዳቸው። ይቅርታ ካጠፋው ችግር የለም። እና እኔም እግሬን ተከትሎ የመጣው ማን እንደሆነ ማወቅ እፈልግ ነበረ። ግን እንደዛ አልሆነም። ምክንያቱም ሄጄ ነበረ
እዛ ማናጀሩንም አግኝቼው የካሜራ ባለሙያዎቹንም አግኝቻቸው አውርቻቸው ነበረ። ለምን እንደሆነ በማላቀው መንገድ እነሱም አናቅም ነው የሚሉት። የዛን ቀን ቪዲዮ ካሜራዎቹ እየሰሩ አልነበረም ነው ያሉት። ኧረ በእግዚአብሔር እንዴት ልከስተውስ እኮ ነው ምን ብትቀልደው። እኔ እኮ አላውቀውም ሲጀመር ሜሪ። ለምን ለይቶ የዛን ቀን ይሰራል? ምን አውቃለሁ እኔ። ያን ቤት እኮ አንድ ቀን ነው እዛ የዛን ቀን ነው የመጣሁት። አንቺ ግን እንደ ቤትሽ ነው ታውቂዋለሽ። ችግር ከሌለው በመጀመሪያ ጨርሰው ይቅርታ ስላቋረጥኩ። ፈጣሪ ሆይ ትዕግስቱን ስጠኝ። እና የዛን ቀን ካሜሮቹ አይሰሩም ነበር ነው ያሉት። እኔ ይሄ ነገር በጣም ነው ያስገረመኝ። ለምን አልሰሩም? እስከዛሬ የሚሰሩ የነበሩ ካሜራዎች የዛን ቀን የሆነ ነገር ሀፕን አደረገ ሲባል እኔ የመጣው ቀን ለምን አልሰራም ካሜራውን? ገብቷችኋል አይደል? ዋናው ጥያቄ አላቅም ለምን እንደሆነ። እኔ እንዳልኳችሁ የዛን ቀን ብቻ ነው እዛ ቤት ሄድኩትኝ፣ እዛ ገዝተው ሄድኩትኝ። ሄጅም አላቅም፣ ሰዎቹንም አላቃቸውም። ለምን አልሰራም? ይዛ አናቅም ምናምን ተርበተበቱ። ምን እንደሆነ አላቅም ምክንያታቸው። እነሱ የላኩት ሰው አይደለም። ለምን የሚርበተበቱት? ለምን አልሰራም ብዬ ተናገርኳቸው። እስከ 29 ቀን እየሰራ 30ኛው ቀን ላይ እንዴት ላይሰራ ይችላል ካሜራ? እሱን አንተ ነው የምጠይቀህ። ገብቶሻል አይደል? እኔ ደግሞ በእናንተ ፊት መጠየቅ የምፈልገው ካሜራውን እኔ ከሆነ ቦታው እኔ እኮ በሱ ቤት ሌላ ነገር እንዳልል ነው። ይሄ ልጅ ትክክለኛ ነገር ከሆነ ቪዲዮን ይዛኔ እንደዘጋ ነው እና እንሂድ ብሎኝ ፊት ለፊት ይዞኝ ሄደን ፊት ለፊት መጠየቅ እንችል ነበረ። ለምን ብቻውን መሄድ ፈለገ? እኔ ብቻዬን ነው መሄድ ቼክ ማድረግ የሚፈልጉት። ለምን ማን እንደሆነ እዛ ካሜራ ላይ እንደማይ አውቄ ነው የሄድኩትኝ። ማን እንደሆነ ባይኖሮ እኔ መቅጣት ባለብኝ መንገድ ልጁን እቀጣዋለሁ። ገብቶሻል አይደለ? በጉልበት አታስብ ዳጊ፣ ጉልበት የእግዚአብሔር ነው እና አንቺን እንደዛ አድርጎ እኔ ኮጣ ባላ ተመልሶ ገብቶ ዝም ልለው አልችልም። ገብቶሻል አይደለ? ለኔ የምታዝን ሰው ብትሆን ኖር አየሁ እኮ በቃ እኔ እኮ ማንነትን ጀጅ አድርጌዋለሁ ጨርሻለሁ። ለኔ የምታዝን ሰው ብትሆን የዛኔ እንደዛ ነው ካውቶት ጥለኸኝ ባልሄድክ ሶፋ ላይ ጥለኸኝ ባልሄድክ። ስለ ካሜራማኑ አንዴ ንገራቸው። ህይወት አለኝ እኮ ስለ ካሜራማኑ ደግሞ ንገራቸው። እሺ ያው አንተ በጣም ባለ ስራ፣ አንተ ባለ ህይወት፣ እኛ ስራ የሌለን፣ እኛ ህይወት የሌለን። ስለዚህ ስራ ያለው ከስራ ጋር፣ ህይወት ካለው ከህይወት ጋር ነው አብሮ ሊቀጥል የሚችለው። አንድ ጊዜ አንድ ያልገባሽ ነገር ምንድነው? አስረዳቸው። ስለ ካሜራማኑ አስረዳቸው። ስለ ካሜራማኑ ስለጮሽ እኮ ምንም ማሸነፍ እኮ የለም እኮ። ተረጋግተሽ ነው ማውራት ያለብሽ። አንተ የተረጋጋው ለምን መሰለህ? ምንም ስላልሆንክ ነው፣ ስላልተጎዳ። የኔን ጉዳት ተጎድተው ቢሆን ኖሮ 100% ከኔ በለጠ ነበር። የምታውቂው ቤት ነው፣ የምታውቂው ገዝታውስ ነው፣ የምትመላለሽበት ቦታ ነው አይደለ? የሆነ ሰው ገብቶ የሆነ ነገር ያደርግሻል ብዬ በተአምር አላስብም። ገብቶሻል አይደለ? እኔ ከመምጣቴ በፊትም እኮ ብቻሽን ነበርሽ አይደለ? እኔ ከሄድኩኝ በኋላ ምን ታምር ይፈጠራል ብዬ እንዴት አስባለሁ? እኔ እንደዛ ሆኜ ምንድን ነው የምታወራው? በኖርማል ጥለኸኝ ማሄድህማ ምንም እኮ አይፈጠርም። ኦሬዲ ራሴን አላውቅም። ተው እንዳንተ መንገድ ላይ ነው እንዴት እቺ ሄድኩት? ምን በር የተኛሽበት የዋልሽበት ቤት ነው እኮ። በር ነው እኮ አልተቆለፈም እንጂ በሩማ ተዘግቷል። ከውጭ ቆልፌብሽ አልሄድ እንዴ? ኦፍ ኮርስ ያንን ማድረግ ትችላለህ። ስነቃ ብደውልልህ እኮ ስነቃ ብደውልልህ የሆነ ነገር እንዳይፈጠር ቆልፌብሽ ሄጄ ነው መጣው ብትለኝ ትችላለህ። ሲጀመር ቁልፉም በሩ ላይ የለም ነበር። መቼም አልቀሰ እኔማ በጣም ትክክል አይደለም። ማስተዋል ይጎልሃል። አስተውል። ተረጋጊ። አልረጋጋም። እኔ ነኝ ችግር የገጠመኝ። ኦፍ ኮርስ እንዳንተ ሆነማ ዳጊ ተረጋጋ ምናምን እያልኩ ላወራህ እችላለሁ። አልረጋጋም። ለምን ነገሮችን ተረጋግተሽ ስታስቢ ነው መፍትሄ የሚመጣው። ገብቶሻል አይደል? እዚህ ጋር ስሜታዊ ስለሆንሽ ምናምን የሚፈጠር ነገር የለም። ባንተ ይፈጠር፣ በራሴ ግን በጣም ብዙ የሚፈጥራቸው ነገር አለ። ኤክስኪውዝ ሚ፣ እንዴት ነው እያሰብከኝ ያለኸው? እኔ አላውቅም። ስለዚህ እየነገርኩ ነው ያለው። እኔ የሆነ ቤት ይዤ ምናምን አልወጣኝም። እንደዛ አይደለም ግን የዋልሽበት ያደርሽበት ጓደኞችሽ የሚመላለሱበት ቤት ነው። ገብቶሻል አይደል? ጓደኞችሽ በጣም ከናፈቁ ጠርቼ ወደ ህይወት ይመለሳሉ። በጣም ጓደኞች አልክ። ለአንተ ብዬ ሁሉንም ሰው እንደተውኩ ታውቃለህ። ከማንም ሰው ጋር እንደማልገናኝ ታውቃለህ። አዲስ ነገር እኮ አይደለም ይሄ። አንተን ስለማያስደስት አለቀ። ስለማትፈልግ አልገናኝም። በግድ ምንድነው ጓደኞች የተውኩትን ነገር እየመለስክ የምታመጣ? እኔ ከሄድኩ በኋላ መቼም የሚያውቅ ሰው ነው ቤት ገዝታው ስሽን የሚያውቅ ሰው ነው ሊመጣ የሚችለው። ገብቶሻል አይደለ? አትሳሳት። አንተ ኑር ምንድነው ለማታውቂው ነገር ለምንድነው ጥብቅና ቆመሽ የምትከራከሪ? ከካሜራው በላይ የቆጨኝ በጣም እየተከራከርሽላቸው ነው። ገብቶሻል አይደለ? ተው ሌላውን መኝታ ቤቱን ቆልፈ መሄድ ትችል ነበር።
ትችል ነበረ። ለምንድን ነው ቁልፍ አውጥተህ አስገብተህ መኝታ ቤቱን ቆልፈህ ብትሄድ እኔ ስነቃ ራሴን አገኘዋለሁ። ተቆልፏል። ኢቭን ጽሁፍ አስቀምጠህልኝ መሄድ ትችላለህ። በማላውቀው ሰው በእጅ መዳፍ ውስጥ ነኝ እኔ። ምን ያርጉኝ ምን አውቃለሁ? እንዴት ነው ይሄ ነገር ይፈጠራል ብዬ በተአምር አላስብም። ሲጀመር ይሄ ነገር ይፈጠራል ብዬ አላስብም። ግን እንደዚህ የሚያደርጉ ጓደኞች ይኑሩሽ አይኑሩሽ ራሱ አላውቅም። ገብቶሻል አይደል? ግን የሚያውቁት የተወሰኑ ሰዎች ናቸው። 5-6 ሰው ካልሽ ከነሱ መሀል አንዳቸው መተው ሊሆን ይችላል። ግን አንቺ እዚህ ጋር ምንድነው እያልሽ? እነሱ አይመጡም። ለምን አይመጡም? መቀዳጅ የምትፈልገው ለምንድን ነው? ለነሱ መከላከል ይፈልግሽ? ችግር የለውም የምትፈልገው ነው። እኔ እኮ ማወቅ እፈልጋለሁ። እነሱም ላይ ስጮባቸው ነበር እዛ ሰራተኞቹ ላይ ለምን ላይሰራ ቻለ ብዬ። ገብቶሻል? ይሄንን ያደረገውን ሰው እኔ አውቄው እኔ ነፃነቴን ማሳወቅ እፈልጋለሁ። ገብቶሻል አይደል? ሌላ ነገር ማድረግስ ብፈልግ ሁኔታው ተመቻችቶልኛል። ለምን ሄጄ ለምን ድጋሚ ተመልሼ እመጣለሁ? ገብቶሻል? ሲጀመር ለዚህ ሁሉ ነገር መነሻ የሆነው ያ ነገር ነው። ያን ነገር ደግሞ ማስጀመር አልነበረብሽም አንቺ። ገብቶሻል? በአንቺ ቦታ በሆንስ እኔ ሶኪኔን ቀሰኝ ችግር የለውም። እኔ ተጠያቂ ለማድረግ አትሞክሪ ነው። አላረግም። በቃ ችግር የለውም። የኔ ጥፋት እስከሆነ ድረስ ችግር የለውም። ፕላስ ደግሞ ጥብቅና እንድትቆሚ አልፈልግም ለነሱ ማለት ነው። የሆነ እንዳየ ሰው ምናምን ነገር እኔ ምን ይፈጠር አላውቅም እኮ ዳጊ በእናትህ ከዚህ ያህል እዚህ ጋር ለሌለ ሰው አትናገር እኮ። በዚህ ልክም ደግሞ አንቺ ጠበቃ ልትሆኚ አይገባም ነው የምልሽ። የሆነ ሰንበዲ ሰው አድርጎት ሊሆን ይችላል ተመልሶ። እኔ ደግሞ በዚህ ሰዓት ማንም ሰው የኔ ጓደኛ የተባለ ሰው ውስናቸው ሊመጡ አይችሉም። በምን ልታውቂ ይችላል? እርግጠኛ ነኝ እነሱ በጣም ሀስል ውስጥ ነው ያሉት በዚህ ሰዓት። ስለዚህ እነሱ ካልሆኑ ምን ሊያረጉ እኔ ጋር ይመጣሉ? ምን ሊያገኙ እኔ ጋር ሊመጡ ይችላሉ? እነሱ ካልሆኑ እኔም ካልሆንኩኝ ታዲያ ማን ነው? ስለ ካሜራማኑ እንዳስረዳልኝ ሰው እየደወለ እየጠየቀኝ ነው። ያንተ ካሜራማን ስለሆነ የመጣው ስለሱ አስረዳልኝ። እንግዲህ አብረን የወጣ ነው ቤዝመንት ላይ እሱ መኪና ነው የወጡት። እንግዲህ ይሄን ነገር መናገር ካለብኝ ቤተሰቦች አብረን የወረድነው ደረጃ አብረን ወረድን ቤዝመንት ላይ። እሱም መኪና ውስጥ ገባ፣ እኔም መኪና ውስጥ ገባሁ። ሄድን ሁለታችንም። እሱም ወደ ጉዳዩ እኔም ወደ ጉዳዩ። ምንም ተመልሶ የሚያስመጣው ነገርም የለም። እሱ ገብቶሻል አይደል? ከኔ ቃል የሚወጣ ልጅ አይደለም። ምን መውጫ መንገድ ስታጪ ወደ ካሜራማኑ ዞርሽ? እኔ አይደለሁም ተደውሎ ነው። እኔ ይሄንን መልስ ሜሪ ከኔ ሳይሆን ማለት ነው ከአንቺ ነው የምፈልገው ይሄንን መልስ። እኔ በራሴ ማረጋገጥ የምፈልጋቸው ነገሮች አሉ። ችግር የለውም በራሴ የምደርስበት። ችግርም ከመጣ ራሴ እጋፈጠዋለሁ። አንተ በእኔ ህይወት አታስፈልግም ከዚህ በኋላ። ችግር የለውም ሁሉን ነገር ራሴ እወጣዋለሁ እኮ። ይሄንን መልስ ግን እኔ ካንቺ እፈልጋለሁ እያልኩሽ። ለምን አንዳንድ ተመልካቾች ይሄንን ነገር እኔ ያደረኩት መስሏቸዋል። ተረዳሽ? ይሄንን መልስ አምጥተሽ ለኔም ለህዝቡም እንድትናገሪ ይፈልጋል። ነፃ መሆኔን ህዝቡ ማወቅ አለበት። ገብቶሻል አይደለ? አንቺ በራስሽ መንገድ በመታመጪው መንገድ አምጪ መልሱን። እኔም እፈልጋለሁ እሱ መልስ። ተረዳሽ? ደስ ይለኛል እኮ እኔ ሲሄድ ማን ነው እንደውም ባወቅኩት ይሄንን ሰው ብዬ ደስ እያለኝ ነበር የሄድኩት። ግን እዛ ስደርስ ያገኘሁት ነገር ካሜሮቹ አይሰሩም። እንዴት ላይሰራ ቻለ? እኔ አላውቃቸውም ሰዎች። ተወዳጊ እግዚአብሔርን ፍራ። ተወለለ ነናንቱ እግዚአብሔርን ፍራ። ችግር የለውም ለኔ ምንም ችግር የለውም። እግዚአብሔርን ግን ፍራ። ምንም ችግር የለውም። እግዚአብሔርን መፍራት ዋጋ ስላለ አሁን እኔን እንደ ጥፋተኛ አድርገሽ እዚህ ጋር ሌላ መልካት ነገርኩህ እኮ። ምንም መልክ ለምንድን ነው መልክ የምሰራው? አይደለም የኔን ገጽታ በሌላ መልካት ታሳይ። ምንም ያሳየሁት ነገር የለም። ችግር የለውም ዳጊ። እዚህ ሁሉ ነገር ውስጥ የገባሁት ባንቺ ነው። እኔን ተወቃሽ ለማድረግ አትሞክሪ። አትግባ። እኔ ሄዳለሁ፣ ካሜራማኖቹን ጠይቃቸዋለሁ፣ ቤቱን ጠይቃለሁ። ሁሉንም ነገር ማድረግ ያለብኝም በራሴ ያደርጋለሁ። መጥቼ ለእናንተ እነግራቸዋለሁ። በጣም ደስ ይለኛል። ይሄንን ነው የምፈልገው እኔ። ከዛ በኋላ የራሴን ውሳኔ እንደምነግራችሁ ነገር ስላለኝ የራሴን ውሳኔ በጣም ደስ ይለኛል። በጣም ደስ ይለኛል። ሰው እንዴት በዚህ ልክ እንዴ
እኔ ማድረግ ያለብኝን አረኩኝ፣ መሞከር ያለብኝን ሞከርኩኝ። ገስታውሱን አላቀው፣ ሰዎቹን አላቃቸው፣ ኢቭን ያዩዋቸው ራሱ ማንነታቸውን የሄድኩኝ ሰዓት ነው። ቀንና ሰዓቱን ስነግራቸው አዩና ካሜሮቹ የዛን ቀን አይሰሩም ነበር። ማን ነው እኔ አላቅም፣ ሰዎቹን አላቃቸው። ምን ይሁን ነገር አድርጌ እንኳን እንዳይባል እሷንም የምታውቃቸው 2-3 ከዛ በላይ ሜዳ ሊሆን ይችላል እዛ ገስታውስ። እሷን ተከትሎ የሚመጡ ጓደኞች ሰዎች ሊኖሩ ይችላሉ። ካሜራማኑና እኔ ግን እንዳልሆነን እርግጠኛ ነኝ። ለምን ቤዝመንት ድረስ አብረን ሄደናል። እሱም ሲወጣ አይቼዋለሁ። ሊመለስም አይችልም እንጂ ከኔ ቃል የሚወጣ ልጅም አይደለም። እንደዚህ አይነት ነገር የሚፈጽምም ልጅ አይደለም። ስለዚህ እኔም ይሄንን መልስ ፈልገዋለሁ። መልሱን ሜሪ ይዘሽ ነይና እኔም ነፃ እንደሆንኩኝ ለህዝቡ እርግጠኛ መሆን ስለምፈልግ በቀጣይ ቪዲዮ መልሱን ይዛልን ትመጣለች። እንግዲህ በሰላም እንገናኝ። ይመቻችሁ። መልካም ጊዜ